በሚሊዮን የሚቆጠር ህዝብ በገዛ ፈቃዱ ሕፃን አዛውንት ሳይል በክረምት በዝናብ ውስጥ የተራቆቱ ተራሮች ለማልበስ ከፍተኛ ጥረት ያደረገ ህዝብና ሀገር ጭምር ነው። ይህ አረንጓዴ መሬት አረንጓዴ ድምጽ አለው። ዛሬ የምንሰማው የቅጠሎች ሹሹታና የወፎች ዝማሬ እንደው ዝም ብሎ የተፈጥሮ ዜማ ብቻ አይደለም፣ ከታሪክ ጋር የተደረገ ትልቅ ፍልሚያ ውጤት እንጂ። ይህ ዛፍ እንደ አውሮፓውያኑ አቆጣጠር በ2009 የኮፐንሃገን ድርድር ወቅት ገና አልበቀለም ነበር። 2009 ኮፐንሃገን፣ ዓለም በበረዶ ተንቀጥቅጣ፣ አፍሪካ ግን በቁጭት ትነድ ነበር። ያኔ አፍሪካ ድምጿ በአያላን አገራት ጩኸት ተውጦ በሩ የተዘጋባት እንግዳ ከመሆን ራሷን የገለጠችበት መድረክም ነበር። በ2009 ኮፐንሃገን ላይ አፍሪካ ተጎጂ እንጂ ተደማጭ እንደማትሆን ነበር የተጠበቀው። ቀድሞውንም የእምቢባይነት ሀሁን ያስተማረቻት ኢትዮጵያ ግን በዛም መድረክ ላይ ድምጿን አስተጋባችው። ዓለም የአየር ንብረት ለውጥን ለመግታት በአንድነት ቆማለች ተብሎ የተጣለውን የይምሰል ተስፋ ከአዳራሹ በስተጀርባ የነበረውን እውነት በማሳየት ኢትዮጵያ ወደ እውነት ቀየረችው። ሌሎችም የጉባኤው ተሳታፊ አፍሪካውያን ልዑካን ስለመገለላቸው ያሳዩትን ተቃውሞም ታሪክ አይረሳውም። በኮፐንሃገን ስብሰባ ላይ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የአፍሪካ ህብረት ተደራዳሪ ቡድን መሪ ሆነው የአፍሪካን ድምጽ ይዘው ሲቀርቡ ንግግራቸው አንድም አመክንዮ አንድም ቁጭትን የተሸከመ ነበር። የሚገርመው የቀድሞ ጠቅላይ ሚኒስትር ያንን ታሪካዊ ንግግር ከማድረጋቸው በፊት በግሩም ዝግጅት ይቅናዎት ተብለው ነበር የተሸኙት። መለስ ዜናዊ ያኔ እንዲህ አሉ፣ እኛ እዚህ የመጣነው ለመለመን አይደለም፣ ፍትህን ለመጠየቅ እንጂ። አፍሪካ ካሳ ያስፈልጋታል ሲሉም ከመጠን ጭምር አሳወቁ። Not only has Africa contributed virtually nothing to the current level of carbon emissions, but it is unlikely አሁን ላለው የካርበን ልቀት ደረጃ አፍሪካ ምንም አስተዋጽኦ የሌላት መሆኗ ብቻ ሳይሆን ወደፊትም በየትኛውም አጋጣሚ ያን ያህል ትርጉም ያለው ብክለት የምታስከትል አህጉር አትሆንም። I support the establishment of a startup fund of $10 billion per annum for the years of 2010 to 2012. ዓመታዊ የ10 ቢሊዮን ዶላር የድጋፍ ገንዘብ እውን መሆኑን እደግፋለሁ። ገንዘቡ የደን ልማትን ጨምሮ ፈጣን የአየር ለውጥ መከላከል ስራን ለመስራት የሚውል ነው። በኮፐንሃገን የተደረገው ስምምነት ለቀጣይ ትልቅ ማንቂያ ደወል ቢሆንም የፍላጎት መግለጫ ሆኖ የገንዘብ ቃሉም በሕግ የሚያስገድድ ሳይሆን አለፈ። የዓለም ሙቀት ከ2 ዲግሪ ሴልሺየስ በላይ እንዳይጨምር አፍሪካ ያደረገችው ክርክር አለመሳካቱም ተደመጥን እንጂ ተቀባይነት አላገኘንም የሚል ቅሬታ በአፍሪካውያን ላይ እንዲያድርባቸው ሆነ። ኢትዮጵያ የአፍሪካን እጅ ይዛ የቤት ሥራዋን ሰርታ እስከምታሳይበት ምዕራፍ ድረስም በትሩ በእነሱ እጅ ሆኖ ቀጠለ። ታሪክ በራስ ካልተጻፈ ሲነበብ ስሜትም ትርጉምም አይሰጥም። ታሪክ የሚጻፈው በባለቤቶቹ ነው። በአፍሪካ በጣት የሚቆጠሩ ትላልቅ ስራዎች ተሰርተው ከሆነ ከነዚያ መካከል አንዱ የግሪን ሌጋሲ ነው። ጊዜው ተቀየረ። የዛን ጊዜ አንገት መድፋቱም ዘር ሆኖ በቀለ። አፍሪካ ስለ ጉዳቱ ማውራት ብቻ ሰለቻት። ይልቁንም መፍትሄው እኛ ጋር ነው የሚል አዲስ መንፈስ ተወለደ። ኢትዮጵያ በዓለም አቀፍ ደረጃ ግንባር ቀደም የሆነውን ለአየር ንብረት የማይበገረው አረንጓዴ ኢኮኖሚ ስትራቴጂ ቀረጸች። እኛ ጋር ያለደን
ቀጠናው ውሃ እንዳገኝ ምክንያት ነው። ደን ዘር የለውም፣ ደን ብሔር የለውም። የትኛውም አካባቢ የሚደረግ የደን ልማት ሌላ ጫፍ ላይ ላለ ኢትዮጵያ ሀብቱ ነው። እንደውም ኢትዮጵያ ያለ ደን ለሁሉም ኢትዮጵያውያኖች ብቻ ሳይሆን ለሌላውም ዓለም ሀብት ነው። አፍሪካ ተፈጥሮዋን ተገን ካደረገች ክፉ ጊዜያት ያጥራሉ። ኮፐንሃገን ላይ የነበረው ድምፅ አግዙን የሚል ነበር። ዛሬ ግን ኢትዮጵያ እንደ ሁሌው በአድዋ መንፈስ በአሸናፊነት እኛን ተከተሉን እያለች ነው። ኢትዮጵያ በዓለም ሪከርድነት የተመዘገቡ በቢሊዮኖች የሚቆጠሩ ችግኞችን በመትከልና የታዳሽ ኃይል ምንጭ በመሆን ለዓለም አርአያ ሆናለች። ኢትዮጵያ በኮፐንሃገን የጀመረችውን የአየር ንብረት ተከራካሪነት በተግባር በማስደገፏ በዓለም አቀፍ መድረክ ያላት የሞራል የበላይነት ጨምሯል። ከኮፐንሃገኑ ጉባኤ በኋላ የአፍሪካ ድምፅ ተሰሚነት በውሳኔዎች አለው ባይነትም እያደገ ሄዷል። ለአብነትም በዱባዩ የአየር ንብረት ለውጥ ጉባኤ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የአረንጓዴ አሻራ ተሞክሮ ለዓለም መሪዎች አቅርበዋል። ኢትዮጵያ ከአየር ንብረት ድርድር ባለፈ በተግባራዊ ሥራ እንዴት አርአያ መሆን እንደምትችል የታየበት መድረክም ነበር። እነሆ በቀጣይም በመዲናዋ አዲስ አበባ በክብር የአየር ንብረት ለውጥ ጉባኤውን አዘጋጅታ በኮፐንሃገኑ አንደበት የሆነችላት አፍሪካን ዳግም ታደምቃታለች። 50 ቢሊዮን ችግኝ ከ20 ሚሊዮን በላይ ሰው አሳትፎ የተከለ ሀገር እስካሁን የለም። በዓለም ዘ ቢገስት አፎረስቴሽን የሚባለው በኢትዮጵያ ተጀምሮ በኢትዮጵያ እያለቀ ያለው ግሪን ሌጋሲ። አሁን ዓለም የኢትዮጵያን ግሪን ሌጋሲ አርአያ አድርገን ክላይሜት ሰሚት በኢትዮጵያ አዘጋጅተን በመላው አፍሪካ እንዲሁም በሌላው ዓለም ይህንን መሰል የተግባር እንቅስቃሴ እንጀምር ያለበት ዘመን ላይ ስለደረስን እንኳን ደስ ያለን ልላችሁ እወዳለሁ። ትላንት በአድዋ ሰንደቃችንን ከፍ አደረግን። ዛሬ ደግሞ ተራሮቻችንን በአረንጓዴ ካባ እንሸፍናለን። የአድዋ ድል ነፃነታችን ከሆነ የደን ልማታችን ደግሞ ህልውናችን ነው። የአድዋ ጦርነት የመሬት ድንበር ለማስከበር እንደነበረ ሁሉ የደን ልማቱም የተፈጥሮ ድንበርን ከበረሃማነት የመከላከል ዘመቻ ተደርጎ ቀርቧል። ያኔ የተዋደቅንባቸው ተራሮቻችን ዛሬም ሌላ ጥሪ አላቸው። ልክ እንደ አድዋ ግንባር በረሃማነትና የአየር ንብረት መዛባትን በአረንጓዴው አሻራ ተሰልፈን ክተት ካወጅንባቸው ቆየን። እያንዳንዷ የምንተክላት ችግኝም ለነገው ትውልድ የምትሰጥ የአረንጓዴ ድል ዋስትና ናት። ትላንት አድዋ ላይ የተቃጣው የነጻነት ችቦ ለአፍሪካና ለዓለም ጭቆና ማብቂያ ፋና ነበር። ዛሬ ደግሞ ሌላ ታሪክ እየተጻፈ ነው። ዓለም በሙቀት ማዕበል ስትታመስ ኢትዮጵያ በቢሊዮን የሚቆጠሩ የአረንጓዴ አሻራዎችን በመሬቷ ላይ አኖራለች። ልክ እንደ አድዋ ሁሉ ይህ ጥረት ለራሷ ብቻ አይደለም፣ ለአፍሪካና ለዓለም የተረፈ ተስፋ እንጂ። የኢትዮጵያ ችግኞች ድንበር ተሻግረዋል። ለአፍሪካ ሰማያት ዝናብን፣ ለምድሪቱ ደግሞ እስትንፋስን እየለገሱ ነው። ይህ አረንጓዴው አድዋ ነው። የሰው ልጅ ካጋጠመው ታላቅ የህልውና አደጋ ከአየር ንብረት ለውጥ ጋር የሚደረግ የድል ጉዞ። ትላንት በነጻነት አስተማርን፣ ዛሬ በልምላሜ ዓለምን አነቃቃን። ኢትዮጵያ የጥቁር ሕዝቦች ኩራት፣ የዓለም አረንጓዴ ተስፋ። የኢትዮጵያ ክንድ የአፍሪካን ድምፅ ከአሁን በኋላ ጥግ ላይ የሚሰማ ሹክሹክታ እንዳይሆን አድርጎታል። ከቀደሙ መድረኮች ሰሚ ማጣት እስከ ዛሬው የአፍሪካ መሪነት ጉዞ ረጅም ነበር። አፍሪካ የታሪኩ ተቀባይ ሳትሆን ጸሐፊዋ ናት። ዓለም የአየር ንብረት ለውጥን ማሸነፍ ከፈለገ አፍሪካን መከተል ግዴታ ወደሚሆንበት ዘመን ተሻግረናል። እኛ ባቀና ነው እንደሚባለው ይህ ሁሉ ኢትዮጵያ በአድዋ መንፈስ የምድርን በረሃ ለመሸፈን ያደረገችው ዘመቻ ውጤት ነው። ኢትዮጵያ የተራቆተው መሬትን ከመሸፈን ባለፈ ፊቷን ወደ ወንዞቿም አዙራለች። በወንዝ ዳርቻ ልማት ትጋቶች ለዘመናት የቆሻሻ መጣያና የከተማዋ ጓሮ የነበሩ ወንዞች ታሪካቸው ተቀይሯል። ይህም የአረንጓዴ አሻራ አድዋነት ነጸብራቅ ነው። እስከ 2009 የጠፋው የአፍሪካ ድምፅ ዛሬ በዚህ አፈር ውስጥ ላይ ተቀበረው። ይህች ስትበቅልም ከዛፍነት ልቃ የአፍሪካ ክብርም ሆና ነው። ይህች ናት የአፍሪካ አዲሷ ድምፅ።